የዘካርያስ ክራር ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። ዛሬ ደግሞ ትዝታ ማይነርን ከጠቋሚና ከመሀል ጣት ለእናንተ ላስተምራችሁ ይዤ መጥቻለሁ። ውድ ቤተሰብ እንግዲህ ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑና አገልግሎታችን እንድትደግፉ በእግዚአብሔር አሳስባችኋለሁ። ውድ ቤተሰብ እንግዲህ ትዝታ ማይነርን እንዴት ከጠቋሚና ከመሀል ጣት መቃኘት እንዳለብኝ አሳያችኋለሁ። ከትንሿና ከአውራ ጣት እንዴት መቃኘት እንዳለብኝ በፊቱ ቪዲዮ አሳይቼላችኋለሁ ማለት ነው። ውድ ቤተሰብ እንግዲህ አሁን ላይ ከጠቋሚና ከመሀል ጣት እንዴት መቃኘት እንዳለብን አሳያችኋለሁ። በደንብ አድርጋችሁ ልብ ብላችሁ አድምጡ፣ ተከታተሉት። ለዚህም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር አሳስባችኋለሁ። ወደ ቪዲዮ መጀመሪያ ትዝታ ከጠቋሚ ጣት መቃኘት አለበት ማለት ነው። ቤተሰብ እንግዲህ ትዝታ መጀመሪያ ከጠቋሚ ጣት መቃኘት አለበት። እንዴት ከጠቋሚ መቃኘት ስላሳያችሁ አሁን ከትንሿ ጣት ነው ያለው ማለት ነው። ከጠቋሚ ጣት ነው እንግዲህ የሚቃኝ ከጠቋሚ ጣት ነው። መጀመሪያ ትዝታ ከጠቋሚ ጣት መቃኘት አለብን ማለት ነው። ከጠቋሚ ትዝታ ቃኘ ማለት ነው። ቤተሰብ ከጠቋሚ ጣት ትዝታ ቃኘ ማለት ነው። ትዝታ ማይነርን ደግሞ ከጠቋሚ ጣት እንዴት መቃኘት እንዳለብን አሳያችኋለሁ። ቤተሰብ እንግዲህ ሰብስክራይብ ያደርጋችሁ ተከታተሉ። እሺ ከጠቋሚ ጣት ትዝታ ማይነርን ለመቃኘት ከጠቋሚ ጣት ትዝታ ከቃኘን በኋላ ከጠቋሚ ሶስተኛ ጣት ወይም ቀለበት ጣት ማለት ነው። ቀለበት ጣት ግማሽ ድምጽ እናወርዳለን ማለት ነው። ቤተሰብ ቀለበት ጣትን እና አውራን ጣትን ማለት ነው። ከጠቋሚ ጣት ትዝታ ማይነርን ለመቃኘት ቀለበት ጣትና አውራ ጣትን ግማሽ ድምጽ እናወርዳለን ማለት ነው። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አክራሪተ መዓት አክራሪተ መዓት ምዕራገ ጸሎት ነሽ ስነግሮ ሰሚ ነሽ ኪዳነ ምሕረት ያለፈነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ ያለፈነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ በጠራኝ ጊዜ ምን እላለሁ ብሎኝ ወደኔ በጠራኝ ጊዜ ምን እላለሁ ና ብሎኝ ወደኔ። ውድ ቤተሰብ እንግዲህ ከጠቋሚ ጣት ትዝታ ማይነር እንዴት መቃኘት እንዳለብን አሳይቼላችኋለሁ ማለት ነው። ደግሞ ከመሀል ጣት ትዝታ ማይነርን እንዴት መቃኘት እንዳለብን ላሳያችሁ። መጀመሪያ ትዝታን ከመሀል ጣት መቃኘት አለብን ማለት ነው። ቤተሰብ
እሺ ትዝታ ማይነርን ከመሀል ጣት ለመቃኘት ትዝታን ከመሀል ጣት መጀመሪያ መቃኘት አለብን። ከዛ በኋላ ምን እናደርጋለን? ትንሿን ጣት ግማሽ ድምፅ እናወርዳለን። ትንሿንና ጠቋሚ ጣት ግማሽ ድምፅ እናወርዳለን። ከዛ በኋላ ትዝታ ማይነር ይሆናል ማለት ነው። ቤተሰብ አሁን እናወርድ። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አፍራሪተ መዓት ምሕረት ጸሎት ነሽ ስነግሮሽ ሰምነሽ ኪዳነ ምሕረት ያለፈነ ዘመኔ ትእዛዙን ሳልፈጽም ወየው ለኔ ያለፈነ ዘመኔ ትእዛዙን ሳልፈጽም ወየው ለኔ በጠራን ጊዜ ምን እላለሁ ናበሎኝ ወደኔ በጠራን ጊዜ ምን እላለሁ ናበሎኝ ወደኔ። ውድ ቤተሰብ እንግዲህ ከመሀል ጣት ትዝታ ማይነር መቃኘት ይህን ይመስላል። ውድ ቤተሰብ እንግዲህ በአዲስ ቪዲዮ እስክንመጣ ድረስ ሰብስክራይብ እያደረጋችሁ እንዲጠብቁን በእግዚአብሔር ስም እናሳስባችኋለን። በአዲስ ቪዲዮ እስክንመጣ ድረስ ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን። በደንብ ስሩበት። እንግዲህ መስራትን ነው የምጠይቀው ክረር ማለት ነው። በጣም ቀላል ነው። መስራት ብቻ ነው ከኛ የሚጠበቀው። እስኪሰለቸኝ ወይም እጃችን እስኪያመን ድረስ መስራት አለብን ማለት ነው። እና እጃችን ዋስ ቋጥር ድረስ መስራት አለብን። መስራትን አንሰለች አናቆም ማለት ነው። ቤተሰብ እንግዲህ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።